ሰላም እንዴት ናችሁ? በያላችሁበት ሁሉ ነገር ሰላም ነው። አሸን እንዲወላችሁ እሞኝላችኋለሁ። ቤስቲስ ጎንድ ለወደች ላይክ እና ሼር እያደረጋችሁ ሐሳቦቻችሁ ለብዙዎች አቆፍሉ። ለዚህ ኮልቪ አመሰግናችኋለሁ። ሐሳቡ ሲሞቻችሁ እንደለሞዳችሁ 3000 ላይክ እንድትገጩኝ ቦቱትን አቆፍዛችኋለሁ። ዛሬ ሚዛናችን ይዘላችሁ የመጣ ነው ሁለት ሰበር ዜናዎች ናቸው። የመጀመሪያ ኢራን ያዘጋጀችውን 3000 መቃብር ሲሆን ሁለተኛው ደግሞ የህወሓት አመራሮች ከዚህ በኋላ ለፌደራል መንግስት አንዲት ግራም ወርቅም አናቀርብም፣ የወርቁን ሀብት ሙሉ በሙሉ ወስደናል፣ ዘርፈናል፣ ነጥቀናል የሚል መግለጫ ሰጥተዋል። እነዚህ ሁለት ጉዳያችን ወደ ሚዛናችን ይዞን ወጥተናል። የመጀመሪያው እንግዲህ ኢራን ታላቁን መንግስታዊና መንፈሳዊ መሪ የሆኑትን አያቶላ አሊ ኻሜኒ ስርዓተ ቀብር እየፈጸመች ነው። ከ20 ሚሊዮን በላይ ሰዎች በዚህ የቀብር ስነ ስርዓት ላይ ተገኝተዋል። እንግዲህ የኢራን መንግስት ለሁሉ ነገር ቀድሞ መዘጋጀት ልማዱ ነውና ምናልባት በዚህ የቀብር ስነ ስርዓት ላይ በአሜሪካና በእስራኤል በኩል የሚፈጸም ጥቃት ካለ ከ1500 እስከ 3000 ሰዎች ሊሞቱ ይችላሉ። ለዚህም ደግሞ ቅድመ ዝግጅት የኢመርጀንሲ ስራዎችን ሐኪም ቤቶች በከፍተኛ ተጠንቀቅ እንዲቀመጡ፣ እሳት አደጋ በከፍተኛ ሁኔታ እንዲቀመጥ እያንዳንዱ አስተዳደር ስራ ለዚህ ቅድመ ዝግጅት እንዲያደርግ ምናልባትም ከ1500 እስከ 3000 የሚሆኑ ኢራናውያን ወይም በሽብር ጥቃት ወይም ደግሞ እርስ በርስ በመጨፈላለቅ ሽብር ጥቃቱን ተከትሎ በሚፈጠር መጨናነቅ ሰዎች ሊሞቱ ይችላሉ። ስለዚህ ሐኪም ቤቶች በከፍተኛ ተጠንቀቅ መቆም አለባቸው። ሐኪሞቹም እንደዚሁ ሁሉ ነገር ዝግጁ መሆን አለበት። ምናልባት ከአቅማችን በላይ ሆኖ ደግሞ ሰዎች የሚሞቱ ከሆነ ለክፉም ለደጉም ተብሎ 3000 መቃብር ኢራን አዘጋጅታለች። ምን ያክል ጥንቁቆች እንደሆኑ ተመልከቱ። ምን ያክል አርቀው እንደሚያስቡ ተመልከቱ። እና ጠላቶቻችን አርፋ አይተኙልንም። ይህንን ጉዳይ ስናደርግ ታላቁን መሪ አያቶላ አሊ ኻሜኒ ስርዓተ ቀብር ስናስፈጽም በዚህ የተበሳጨ አጠቃለው ብሎ የተዘጋጀ እንግዲህ ተመልከቱ። ለመደበኛው ህዝብ ነው፣ ለወታደራዊ አዛዦቻቸው፣ ለሲቪል አመራሮቻቸው ደግሞ ምን ያክል ጥንቃቄ ሊያደርጉ እንደሚችሉ እናንተ የምታውቁት ነው። እንግዲህ የአያቶላ አሊ ኻሜኒ ልጆች በዚህ ስርዓተ ቀብር ላይ 3ቱ ተገኝተዋል። ሙጀተብ ብቻ ነው ያልተገኘ፣ ሙጀተብ ብቻ ነው። እሱም ደግሞ አገሪቱን በመምራት በ24 ሰዓት ተጠምዶ ያለ ሰው በመሆኑ ምክንያት ለደህንነታቸው ሲባል እሳቸው ብቻ አልተገኙም እና ሌሎች የደህንነትና ከፍተኛ ጥብቅ ወታደራዊ አዛዦችም በዚህ ስርዓተ ቀብር ላይ አልተገኙም። ከዛ በተረፈ ልጆቻቸው 3ቱም ተገኝተዋል። የልጅ ልጆቻቸውም ተገኝተዋል። ከፍተኛ አመራሮችም ተገኝተዋል። ይሄ በጣም ያስደነቀኝ ጉዳይ ስለሆነ ነው ወደ ሚዛን መጀመሪያ ይዤ መጣሁት። ቀጥሎና ወደ ዋናው ጉዳይ ስንመጣ እንግዲህ የቀድሞ ጠቅላይ ሚኒስተር ልጅ የሆነችው ሰምሃ መለስ ከፈትለወርቅ ገብረ እግዚአብሔር እና ዳዊት በነገራችን ላይ ኢትዮጵያ ውስጥ ያልታወቀበት ቢሊዮነር ነው። አብዛኛው ኢትዮጵያውያኖች ህወሓት ካፈራቸው መልታይ ቢሊዮነሮች በብር ሳይሆን በዶላር ውስጥ አንደኛው ዳዊት ነው። የፈትለወርቅ ወንድም ነው። ይህ ሰውዬ በመሳሪያ ንግድ፣ በወርቅ ንግድ፣ በጦር ሄሊኮፕተሮች ንግድ ሁሉ የሚታወቅ እጅግ በጣም አደገኛና አረመኔ ማፊያ ነው። ይሄ ማፊያ በዚህ የወርቅ ዘርፊያ ሰንሰለት ውስጥ እንዳለበት የመለስ ዜናዊ ልጅ ሰምሃ መለስ አጋልጣለች። ያንቺ እናትስ ግን አንቺስ የዘረፍሽው ግን ሰምሃል ትክክል። እኛ እናውቃለን። ምንም መረጃ ማጋለጥ አያስፈልግም። የመለስ ልጅ አጋለጠች፣ ሰምሃል አጋለጠች ሲል ይሰማል። ምንም ማጋለጥ አያስፈልግ። እኛ ቀድመን የምናውቀው ይህን ጉዳይ ቀድመን እንኳን የትግራይን ወርቅ ቀርቶ ከመቀነቷ የትግራይ እናት ከመቀነቷ ላይ ተፈቶ 5ም 10 ብርም ዘርፏል ህወሓት። አልበቃ ብሎት ማለት ነው። በቢሊዮን የሚቆጠር ወርቅ ሽጦ አልበቃ ብሎት በቢሊዮን ገንዘብ ነው ያገኘው ህወሓት። እንደገና ለትግራይ የሚላከውን በጀት በሙሉ ህዝቡን እያስራበ ትምህርት ቤት ተዘግቶ፣ ጤና ጣቢያ ተዘግቶ፣ ሁሉ ነገር ቆመው ወደ ጦር ሜዳ እየሄደ እንደሆነ እኛ መረጃ አለን። በወርቅ ራሱ ጌታቸው ረዳ አይደለም እንዴ በ6 ወር ውስጥ 50,000 ኪሎ ግራም ወርቅ ከመስከረም እስከ ጥር በነበረው እስከ ጥር ድረስ በነበረው ወራት እስከ የካቲት እስከነበረው ወራት ህወሓት 50,000 ኪሎ ግራም ወርቅ ለውጭ ገበያ አውጥቷል። በዚህ ኔትወርክ ውስጥ ከሱዳን እስከ ኤርትራ እስከ አውሮፓ ድረስ የተሳሰረ ጉዳይ እንዳለው ጌቾ ተናግሯል። እኛም እናውቃለን። ቀድመንም ስንጮበት የነበረበት ጉዳይ ነው እና ሰምሃል ዋነኛ ቁጥር 1 ዘራፊ የእሷ እናት ነች። ከኢትዮጵያ ውስጥ ከአላሙዲ ቀጥሎ ሁለተኛ ቢሊዮነር አዜብ መስፍን ነች። አትናገርም። ስለ እናቷ ዘረፋ፣ ስለ ማንዘሯ ዘረፋ አትተነፍስም። ነገር ግን ትኩረት ወደ ምግበይ የታወቀለት ማፊያ አይደለም እንዴ? ፈትለወርቅና ወንድሞቿ መልታይ ቢሊዮነሮች አይደለም እንዴ? አውሮፓ ውስጥ ዳዊት ማን ነው? ጠይቁ እስቲ፣ ሰርች አድርግ እስቲ ምን እንደሚሰራ በአፍሪካ በሙሉ ምን አይነት ስራ እንደሚሰራ ምን ያክል አቅም እንዳለው
ዳዊትን ጉዳይ ጠይቁ እስቲ እና የትግራይ ህዝብ እየሞተ እያለቀ እየተሰደደ እናንተ በዛ ላይ ትዞርፋላችሁ፣ ትጠቋቆማላችሁ። እሱ ነው እሷ ነች፣ እሱ ነው እሷ ነች ይላል። ሁሉም ግን ሌባ ነው፣ ሁሉ ግን ከሃዲ ነው። ሰማሃል ምን ያህል ሀብት ነው ያላት በአውሮፓና በአሜሪካ? ምን ያክል ሀብት ነው ያላት? አዜብ ብቻዋን ነክሳ ያዘችውም ገንዘቡን ይታወቃል። የአባታቸውን ገንዘብ እነሱ መሃል አብረው ተካፍለዋል። አብረው ተካፍለዋል ብቻ ሳይሆን በዋነኝነት ታስተዳድራለች። እና ሙክበይ ይህ ሁሉ ጦርነት ይህ ሁሉ ደም ውስጥ የገባው እኮ እችን ገንዘቡን ለማትረፍ ሲባል ነው እንጂ ለትግራይ ህዝብ ቢሆን ኖሮ ይህን ሁሉ ወጣት አስጨርሶ እንደገና ሌላ ወጣት እያስጨረሰ ትግራይ እኮ ባዷ እየቀራች እኮ ነው። ወጣቱ በሙሉ ተሰደዋል። ጠይቅ፣ ደውልና ጠይቅ እስቲ ምን እንዳለ። እኛ እያንዳንዷ እንቅስቃሴ እናውቃለን፣ ምን እየተከናወነ። ወጣቱ በሙሉ ዘመድ ወገን የሌለው መንቀሳቀሻ የሌለው ካልሆነ በስተቀረ ወጣት በሙሉ ሙልጭ ብሎ ከትግራይ ምድር ወጥቷል። ሙልጭ ብሎ ማለት ነው። እና የሞተው ሞታል፣ የቀረው ተሰዷል። እና እነ ዶረጤን እያሉት ያሉት ይቅርታ ተመልካቾች፣ እነ ዶረጤን እያሉት ያሉት እኛ ወርቁን ከዚህ በኋላ ለፌዴራል መንግስቱ አንሰጥም፣ አናቀርብም፣ ወርቅ አናቀርብም፣ ወርቁን ራሳችን እንሸጣለን፣ በፈለግነው ቦታ ወርቁን ሽጠን ቦምብ እንገዛበታለን፣ ፈንጅ እንገዛለን እያለ ነው ያሉት። ወርቁን ሽጠን ታንክ እንገዛለን፣ መድፍ እንገዛለን፣ ጥይት እንገዛለን፣ ድሽቃ እንገዛለን። እህል አያቀርቡም። ህጸጽ ላይ ሰው አለቀ፣ እዛ ላይ ሰው አለቀ። በሰው ሞት ይነግዳሉ እነሱ። በሰው ሞት፣ በሰው እልቂት ያለ እፍረት የተራቆተች እናት፣ ለሞት ጫፍ ላይ የምታጣጠር እናት ቪዲዮ እያሳዩ እነ አዶናይንና እነ ጆን ዳንኤልን ሰብስበው እርዳታ ዱቄት የተቀበሉ አረመኔዎች ናቸው ህወሓቶች። የትግራይ ወርቅ የት ነው የሚገባ አይታወቅም። እምጥ ግባ ስምጥ ግባ አይታወቅም። ዶረጽያንና እነ ምግበይ ተሞዳምዶ መሳሪያውን ወርቁን ይሸጣሉ። ጸረ ድሮን ይገዛሉ። ከተቻለ ድሮን ካልሆነ መድፍና ታንክ ድሽቃ ይገዛሉ፣ ስናይፐር ይገዛሉ። እና ሰማል ምንድን ያለችው ከዚህ በፊት ይህን ወርቅ ብዙ ትኩረት አልሰጡትም ነበረም። ከዚህ በፊት የጦርነት የገንዘብ አቅማቸው ምንጭ የነበረው የጎንደር ሰሊጥ ናለ ምዕራብ ትግራይ የነበረው ሰሊጥ የሀብታቸው ሁሉ የጦር መሳሪያ የሚገዙት የሚንደላቀቁት እንደፈለገ የሚቀብጡት በሁመራ በወልቃይት መሬት ሰሊጥ ነው። ይቅርታ ተመልካቾች። እና በጣም የሚያስደንቅ ነገር ነው። በጣም የሚያስደንቅ ተመልከቱ። እኛ ሁልጊዜ የምንናገር የነበር ይሄ ነው። ወልቃይት የወያኔ መንደላቀቂያ ነበር። በነገራችን ላይ የትግራይ ህዝብ ወልቃይት ላይ ቢያርስ ችግር የለብንም። እኛ ማረስ አለበት፣ መመለስ አለበት። እያንዳንዱ ትግራዋይ በጦርነቱ ምክንያት የተፈናቀለ በትግራይ ብቻ አይደለም፣ በወለጋም ይሁን በየትኛውም የአገሪቱ ክፍል የተፈናቀለ ሰው ወደ ቤቱ መመለስ አለበት። 4 ነጥብ ወደ ቤቱ መመለስ ብቻ አይደለም፣ በተረጋጋ ሁኔታ ወደ ኑሮ መመለስ አለበት። ነገር ግን የህወሓት ባለስልጣኖች 400 ሄክታር አንድ ሰው ያርስ ነበር ብቻው፣ 500 ሄክታር አንድ ሰው ብቻውን ያርስ ነበር። እና ሲንደላቀቁበት የነበረ የወልቃይት ሰሊጥ ነበር። እኔ አይደለም ያልኩት፣ ሰማሃን ነው ያለችው። ግን አገር ሁሉ የሚያውቀው ነው። እኛም ግን ስንጮህለት የነበረ ነው። 7-8 ዓመት ስንጮህለት የነበረ ጉዳይ ይሄ ነው። ስለዚህ ሰማሃል ወልቃይት ላይ የነበረ ህወሓት መንደላቀቂያው የጦር መሳሪያም ወርቁም ጌጦም ሀብቱም ንብረቱም የሀብት ምንጫቸው ወልቃይት ነበረ። ምዕራብ ትግራይ ማለት ያው ወልቃይት ሁመራ ማለት ነው። እና አሁን ግን ያንን ትተው ወደ ወርቅ ዘረፋ ገብተዋል። ለምን እስከ ዛሬ አይናቸው ተኮደነ? በጣም የሚጎርም ነው። ትግራይ እንደምታውቁት እንግዲህ በኢትዮጵያ ውስጥ ቁጥር 1 የወርቅ ሀብት ካለባቸው ቦታዎች ውስጥ ትግራይ የመጀመሪያው ነው። ነገር ግን 30 ዓመት ሙሉ በስልጣን ተዘፍዝፈው ይህን ጉዳይ ትኩረት ሰጥተው ፋብሪካዎችን ሳያቋቁሙ በቦታው ላይ የወርቅ ማጣሪያዎችን ማለት ነው የወርቅ ማጣሪያዎችን ቦታዎችን ሳያቋቁሙ ህዝቡን ሳይጠቅሙ በዛ በተገኘ ሀብት ትግራይ ሳታድግ ሳትመነደግ በችግር ውስጥ ከርማ እንደገና ጦርነት ጨምረው ህዝቡን አስጨርሰው ብዙ ዋጋ አስከፍለው ዛሬ ደግሞ እንደገና ወደዛ ዘረፋ፣ ሁልጊዜ ዘረፋ 30 ዓመት 40 ዓመት 50 ዓመት መዝረፍ ነው። እና ይሄ ነገር ሄዶ እነሱን ዋጋ የሚያስከፍል ጉዳይ ነው። እያንዳንዱ ከህወሓት ጋር እጁን ወደ ወጭቱ ሰዶ የበላ የትኛውም ወንበዴ በግ ይጠየቅበታል። ልጆቻችን፣ ወንድሞቻችን፣ ወገኖቻችን አለቁ፣ ዋጋ ከፈሉ የሚለውን እንጂ ያስጨነቀን ሌላው የነሱ ጉዳይ ቀላል ነበር። ነገር ግን በመሃል
እነሱን መስመር ከመግባታቸው በፊት ለፍርድ አደባባይ ከመቆማቸው በፊት ህዝባችን ጨረሱብን፣ ዋጋ አስከፈሉን የሚለው ብቻ ነው የኛ ጭንቀት። ይህን ሀሳብ ነው። ሀሳብ ሲሞቻችሁ ላይክ አድርጎ ሼር አድርጎ ወዳችኋለሁ። ፒስ